ኦኬ እግዚአብሔር ጉዳዩ ያልዳነ ህዝብ ጋር ምን ልታረግ መጣ ወንድሜ? ቲክታክ ላይ እቴ ምን ልታረግ መጣሽ እኮ? ምን ልትሰሪ ነው የመጣሽው? ወንጌል ለመስራት ወይ ወንጌል የሚሰሩትን ለማበረታታት ወይስ ወንጌል እንዳይሰራ እንቅፋት ለመሆን ወይስ ወንጌል ለሚሰሩትን መሰናክል ለመሆን? ብድራትህን ይጠይቃል የሰራዊት ጌታ እግዚአብሔር ማለት ነው። እንደ ደከምከው መጠን ታገኛለህ ከእግዚአብሔር ዘንድ። እኔም አገኛለሁ፣ አንቺም ታገኛለሽ። ለምናገኝበት ለምናፈራበት እንትጋ፣ እንሩጥ። ነፋስን በከንቱ አንጎስም። ኦኬ ከዳዊት ሰር የሆነውን ኢየሱስ ክርስቶስን አስብ። እንደ ክፉ አድራጊ ወንጌል ሰባኪነትን እንደ ክፉ አድራጊ እስክትታሰር ድረስ መከራን ተቀበል ብሎ እንዳለው ይሄንን የወንጌልን እውነት ብቻ እንቀጥል። ብቻ የጌታ የልቡ ሐሳብ ይሄ ነው። ወንድሞች እናቶች፣ ማን እንዲታይ አስቱ ምን ትለናለች? ይሄን ጨርሰን ወደ ወገኖች እንሄዳለን። ማን እንዲታይ ነው የምትፈልገው? ቲክቶክ ላይ መጥቶ ኤርሚያስ 12 ዓመት ሙሉ በቲሸርት ነው ያያችሁ። የምለብሰው ቡትቶና ድሪቶ አጥቼ አይደለም። መሳቢያዬን እዚህ ባሳይህ አንድ ማት ነው ያለው። ኦኬ የምለብሰው አጥቼ አይደለም። ወንድሞች እናቶች፣ ግን ምንድነው ኤርሚያስ ልታሳይተው? አለባበሱ፣ አቤት የኤርሚያ አለባበስ፣ አቤት የዳንዬ አለባበሱ፣ አቤት የመርሲ አለባበሷ ተብሎ ቢባል ከኛ በላይ ማፈሪያ ነው። ወንድሞች እናቶች ተብሎ ቢባል አለባበሷ እንዴት ያምራል ተብሎ ለመባል ይሄ ከሆነ ሞቲቫችን ድራይቭ አድርጎ ነው ያመጣል። ግን በፍጹም ማን እንዲታይ ነው? እንግዳ ነገር አድርግና ወንድሞች እናቶቼ ጠይቁ ራሳችሁን ወንድሞች እናቶች። ለምንድነው ወደ ሶሻል ሚዲያ የመጣሁት? ለምንድነው የመጣሽው? ለምንድነው የመጣው? እኔ ለምንድነው የመጣሁት? ስለማን ልናገር ነው? ስለማን ላሳይ ነው? ማን ልኮኝ ነው የመጣሁት? ተልኬ ነው የመጣሁት ወይ ራሴ ነኝ የመጣሁት ወደ ሶሻል ሚዲያ? እኔ ስለ ራሴ ከነገርኳችሁ ጌታ ኢየሱስ ምስክር ነው። እዚህ ሶሻል ሚዲያ ላይ መዋረድን፣ መሰደብን፣ መገፋትን፣ መነጠልን ምንም ሳላደርጋቸው በከንቱ ላይ ከቅርብ እስከ ሩቅ ድረስ ያሉ ተሰልፈው ክፋትን ሲመክሩብኝ የክፋተኞች ጉባኤ ሲሰበሰቡ ለማየት ይሄ ትርፌ ሆኖ አልመጣም። ግን ወንጌል ነውና አጀንዳው ወንጌል ነውና ሊነቅሉኝ በጣም ብዙ ዘመን ታገሉ። በጣም ብዙ ዘመን የራሴ ብዬምላቸው ሰዎች፣ የቅርብ ብዬምላቸው ሰዎች፣ የሰራዊት ጌታ እግዚአብሔር ልጅ ኢየሱስ ግን ከኔ ጋር ስላለ ለዘላለም አይችሉም። ሊነቅሉን ስንት ጊዜ መጡ። በሩቅም በቅርብ በውስጥም በአደባባይ ስንት ነገር ዶለቱ፣ ስንት ነገር አሁን የወንጌልን ጉልበት ለማስቆም ከፈለግ የእግዚአብሔር አብን ክንድ ታጋግለ ማሸነፍ አለበት። ይሄ የምታየውን ሰው እዚህ ያሉ ወንድሞቼ እናቶቼ እግዚአብሔር ባይጠራቸው ኖሮ ጸንተን አንቆምም ነበር ወንድሞቼ። ስለዚህ አይዟችሁ። የልብ ቅንነትና በልብ ውስጥ ያለ ሰላም ፊት ላይ ይታወቃል፣ በማንም ላይ ማለት ነው ወንድሞቼ እናቶቼ። አዝናለሁ። ስለዚህ ወንጌል አይቆምም በዘመናችን ማለት ነው። የጌታ ማዳን፣ የጌታ በጎነት፣ ቸርነትና ምሕረቱ ሰውን መውደዱ ከእጆቹ የሚንጠባጠቡት ያደን ዛሬም ያው ነው። በዚህ ደም ጉልበት ዛሬም ሊያድናቸው የሚፈልጉ በጎን ማን ያሳየናል ብለው የሚሉ በጣም ብዙ ትውልድ ነው ያለው። እዚህ ውስጥ ወንድሞቼ እናቶቼ፣ በዚህ ውስጥ ስንት ነፍስ ነው እዚህ ውስጥ የጌታን የኢየሱስ ክርስቶስን እውነተኛ ፍቅር ያልተረዳ ያላወቀ ድንገት ስክሮል አድርጎ ሲመጣ የዘላለም ጥያቄውን ሊመልስለት የሚችል ከኢየሱስ በላይ ምን መልስ አለ? ወንድሞቼ እናቶቼ፣ ከኢየሱስ በላይ ምን ስብከት አለ? ከኢየሱስ በላይ ምን የምስራች አለ? ከኢየሱስ በላይ ምን የዘላለም አምባ? ማን የዘላለም አምባ? ማን የዘላለም አባት? ማን የዘላለም መድኃኒት? ማን የዘላለም ወዳጅ ሊሆን የሚችላል? ማንም የለም። ግልጽ ነው አይደል? የዛ በረት ሰዎች ቴንክ ዩ አባት። ስለዚህ ማን ልሰብክ ነው የመጣው? ማን ልናሳይ ነው የመጣው? ስለማን ልንናገር ነው የመጣው? የሁል ጊዜ ጩኸታችን፣ የሁል ጊዜ ጥማታችን ማከብሮ ሲታይ ነው ደስ የሚልህ። ማከብሮ ሲታይ ነው ደስ የሚለን። የማስም ሲነገር ነው እንደተፈታ ሚዳቋዊ ደግሞ እንደተፈታ አንበሳ እንድትፈነጭ የሚያደርገን። የጽድቅ ፀሐያችን ኢየሱስ ካልሆነ እንዴት ጴንጤ ኢየሱስ ያድናል ብሎ ሳይናገር ቤት ከፍቶ ቤት ዘግቶ ይወጣል? የእግዚአብሔር ልጆች በርቱ። ይኸውላችሁ አሁን በሶሻል ሚዲያ ላይ የሚታየው ነገር ተስፋ የሚያስቆርጥ ነው አይደል? ተስፋችሁን እንዳትጥሉ። ጌታ ኢየሱስ ምስክር ነው። ለአንድ አፍታ ተስፋ አልቆረጥኩም። ለምን? ጌታ እግዚአብሔር ከኛ ጋር ስላለ። ፊት ለፊታችን ያለው ስራ እናንተ ምስክሮች ትሆናላችሁ። የአባቶች አምላክ ምስክር ነው። ፊት ለፊታችን ያለ ስራ። አሁን ከዚህ በኋላ እንድትተባበሩኝ የምፈልገው የወንጌል ልብ የሌላችሁ ሰዎች በጌታ ነው የምለምናችሁ። ወደ 100 ምናምን ነገር ሰው የሚሆን አንፎሎ አድርጎ ወጥቷል። በጌታ ልለምናችሁ እዚህን ቤት ፎሎ ያደርጋችሁ ሰዎች፣ የወንጌል ልብ የሌላችሁ ኢየሱስ አጀንዳችሁ ያልሆነ የእሱን በጎነት መመስከር አጀንዳችሁ ያልሆነ ሰዎች በጌታ ፍቅር የምለምናችሁ አንፎሎ እያደረጋችሁ ብሎክ እያደረጋችሁ የዚህ ቤት ኖቲፊኬሽን እንዳይመጣላችሁ ሂዱ ወደ ቸርች።
ወደ ቸርች ግባ። ሂድ። ኤርሚያስን ስላላየው እዚህ ምንም አትሆንም። ሂድ ወደ ቸርች ግባ። ብራዘር ገብተህ እዛ ተዋጋ። መንፈሳዊ ውጊያውን ተዋጋ። በጸሎት ተዋጋ። ቃል እግዚአብሔርን በመማር በማስተማር በማገልገል እዛ ተዋጋ። ብራዘር እዚህ መጣ ትጨቃጭ። በቃ አልገባህም። በቃ የዚህ ቤት ኖቲፊኬሽን እንዳይመጣ ብሎክ አድርገህ ይኸው ጌታ ምስክሬ ነኝ ያልኩት 200 ሺህ ምናምን ነገር 223 ሺህ ምናምን ነገር አለ። ከፈለግ 50 ሺህ ለምን አይቀርም? ሌላው ጥርግ ብለህ መሄድ ነው ያለብህ ብራዘር። ኦኬ እግዚአብሔር ጉዳዩ ያልዳነ ህዝብ ጋር ነው። መቼ እዚህ በፎሎወር በመምጣትና በመሄድ ልታሰራሩ ማለት